ሆነ ነው ይስማን ምን ሆነ ነው ኢየሱስ ክርስቶስ ሰው አንድ ያረጋ በያት አለ። ኢየሱስ ክርስቶስ ሰው ነው አይደለ? መጽሐፍ ቅዱስ ላይ። ስለዚህ ሰው ከሆነ በሰውነቱ ይበላል ይጠጣል ካለ አዳምጣለሁ። አታስወጣኝ፣ ብዙ ጊዜ ታስወጣኛለህ። ባይዘው በፈጣሪ ታዲያ ሰከንድ በይ እንጂ በእናንተ እኮ ሰው ነው አለች። አያችሁ፣ በእናንተ ሰው ነው። ኢየሱስ ክርስቶስ ቃል በቃል እንዳውም ሰው ነው ብሎ የተናገረው እናንተ ላይ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከአምላክ እየሰማሁ የምነግራችሁ ሰው ነኝ አለ። ሰው ከሆነ ለምን አላገባም? አንድ ጥያቄው ግን አግብቻለሁ ወይም አላገባሁም የሚል ቃል አለው ወይ መጽሐፍ ቅዱስ ላይ? አልተገለጸም። አይ ተገልጿል የሚል ወንድ ካለ መናገር ይችላል። አይ እሺ ልንገርህ እሱ እሺ፣ እኛ ኢየሱስ ክርስቶስ አምላክ ነው ብለን ነው የምናምነው። ፍጹም ሰው ፍጹም አምላክ። ለምን ነው ሙስሊሞች ፍጹም አምላክ የሚለውን ማትቀበሉ? ፍጹም ሰው የሚለውን ትቀበሉና ፍጹም አምላክ ነው የሚለውን ደግሞ በፍጹም አትቀበሉ። እኛ ፍጹም አምላክ ነው ስለምንል አገባው አምላክ መቼም ሊያገባ አይችልም። ገባ? የእናንተ ደግሞ ኢሳ ሰው ነው። በቁርአን ደግሞ አንድ ሰው 4 እንዲያገባ ተፈቅዷል። ነብዩ ደግሞ ስንት እንዳገቡ እናውቃለን። እሱ እንዴት ሳገባ እንዴት ሳይወልድ አሁን በራስ መልስ፣ በእኔ ሳይሆን በራስ ቁርአን ላይ ቆመ መልስ። አዳምጪ፣ ረጋ በይ። ድረስ ላውራ። እንዴት አልቆይም፣ 5 ሰከንድ። እኛ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብለን ስለምናምን ነው አለች። አዎ ኢየሱስ ክርስቶስ ሰው ነኝ ብሏል። ፍጹም አምላክ ነኝ ያለ የቱ ጋር ነው? አንቺ ማስረጃ የቱ ጋር ነው ፍጹም አምላክ ነኝ ያለው? ያለ ወንድ ዘር ከድንግል ተወለደ። ያለ ወንድ ዘር የተወለደ ሰው የለም። ያለ ወንድ ዘር ከድንግል ተወለደ። አዎ ይሄ ራሱ አምላክ ያደርገዋል። አንድ ብዙ ልንገርህ፣ ብዙ ይኸውልህ የሞተን አስነሳ ነው። ምንም ይኸው በተግባር ነው የምነግርህ። እኔ ተግባሩን ነው የምነግርህ ከተጻፈው በላይ በተግባር ማለት ነው። ልንገርህ፣ እንደውም በቁርአን ሳይሞት አረገ አይደለ? እንደውም ቁርአኑ በደንብ ይናገራል። አምላክነት ባይዘው ለምን እንደማትቀበሉ አላውቅም እንጂ መደማመጥ ከሌለ እባክሽ ከሌሎች ጋር እናወራ። ይኸው 4000 ምናምን ህዝብ አክብሬያቸው። ይህ ህዝብ ማለት ነው እውነትን ማወቅ ይፈልጋል፣ መረዳት ይፈልጋል። የሆነ እውነት ላገኝ ብሎ ነው የመጣው። ስለዚህ መደማመጥ በኔና በአንቺ መካከል ይኖር። አሁን እኔ ጥያቄ ምንድን ነው? ኢየሱስ ክርስቶስ እኔ ሰው ነኝ ብሎ በግልጽ ተናግሯል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከአምላክ እየሰማሁ የምናገር ሰው ነኝ ብሏል። ሰውነቱን ተቀብላችሁ ለምን አምላክነትን አትቀበልም ይላሉ ክርስቲያኖች። ይችም ልጅ እንዳለችው እኔ ሰው ነኝ እንዳለ እኔ አምላክ ነኝ ያለ የቱ ጋ ነው? አጭር ጥያቄ፣ የቱ ጋ ነው ክርስቶስ እኔ አምላክ ነኝ ያለው? እኔ ሰው ነኝ የሚለውን አመጣሁኝ። እኔ አምላክ ነኝ ያለበትን ደግሞ አንቺ አምጪ እስኪ። አይ ወንጌል ምዕራፍ 1 ላይ አንብብ አውጣ። እዚያ ጋር እኔ አምላክ ነኝ ይላል። አዎ መጀመሪያም ቃል ነበረም፣ ቃልም ስጋ ሆነ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃልም ስጋ ሆነ ይላል ዮሐንስ ወንጌል 11:25። ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል። አዎ በጣም ብዙ ቦታ አለ። እሱ በጣም ብዙ ቦታ አምላክነቱን የሚገልጽ ለምንድን ነው ኢየሱስ ክርስቶስ ቆይ አምላክ አይታበይም እኮ ባይዘው አምላክ አይታበይም። እንደኛ ሰው አይደለም እኮ እሱ ተግባሩ አምላክ መሆኑን ያሳየናል። ለምንድን ነው ባህሪውን እንደ ሰው የምጠብቁት? ልክ እንደ ሰው እንድታበይ ነው እንደምትፈልጉት? የእውነቴ ነው። አትሳቅ። ዮሐንስ ወንጌል 11:25 ላይ ክፈትላችሁ። ብዙ እዛ ላይም አምላክ እንደሆነ ያሳያል። አዎ ሉቃስ 1:1ንም እስቲ ክፈታቸው ሁሉንም። አሁን ጥያቄው ባካችሁ፣ አሁን ኢየሱስ ክርስቶስ እኔ አምላክ ነኝ ብለዋል በግልጽ ካላለ አይ እንዲህ ሰርተዋል አዳዳምጥ። እሺ አንዴ እሷ የሰጠችኝን አንድ ጥቅስ ሌላትና የእሷ ጊዜ ስለነበረ ወደ አንተ እንመጣለን። እሺ የኔ አንድ ጥቅስ ሌልሽ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ያስተማረበት ቦታ የቱ ጋር ላውጣ? የኔ ሉቃስንና ዮሐንስን አውጣ። ዮሐንስን አውጣ፣ ከዛ ሉቃስን ታያለህ። በቃ እሺ ሁለት ጥቅስ። እሺ ሉቃስ ወንጌል ምዕራፍ ስንት ቁጥር ስንት? ምዕራፍ 1 ቁጥር 1 ላይ ሙሉ ቁጥር 1 ላይ ለሙሉ መጽሐፉ ሳይሆን ኢየሱስ እኔ አምላክ ነኝ ያለበት ላይ ፈለግ ነው። ሉቃስ 1 ምዕራፍ 1 ቁጥር 1 ላንብበው። የኔ ላንብበው። ዋው አምላክነቱን በደንብ ትረዳለህ። የተወለደው ሕፃን ማለት ነው። ሉቃስ 1 ምዕራፍ 1 ቁጥር 1 ላይ ኢየሱስ ክርስቶስ አምላክነቱን እዚህ ጋር ገልጸዋል ብላናለች። እንመልከት። ምን አለ ሉቃስ ምዕራፍ 1 ቁጥር 1?
የከበርክ ቴዎፍሎስ ሆይ ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለ አምላክ ነኝ ያለው ኢየሱስ ልጅ ወንጌል ምዕራፍ 11 ከቁጥር 20 አንብብ ውስጥ አንዴ ዝም ብዬ ሙሉን አንብቦ ቁጥሩን ተሳስቼ ሊሆን ይችላል። የኔ አንዴ ቆይ ዛሬም አምላክ መሆኑን ስለሚናገር ያደርገዋል ብለህ እሺ። ግን ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ያለው ፖይንትም ያሳያል። ዮሐንስ ወንጌል ምዕራፍ 11 ከቁጥር 25 ዮሐንስ ወንጌል ምዕራፍ 11 ከቁጥር 25 እሺ። ኢየሱስ ክርስቶስ ጋር እኔ አምላክ ነኝ ብሏል። ኮንሰፕትሊ አንተ አሁን ቃል በቃል እሱ እኔ አምላክ ነኝ ማለቱ አምላክ ሊያስብለው የሚችል ከሆነ እኮ እዛች ጋርም ሌሎች አካላት ቃል በቃል እኔ አምላክ ነኝ ስላሉ አምላክ ሊሆኑ ነው። ምንድነው አንድን ሰው አምላክ የሚያደርገው? ተግባሩ፣ ስራው ሰው አልኩኝ ይቅርታ። አንድን አምላክ የሚያደርገው ከሚሰራው ስራ አንጻር ነው፣ ለሱ ከተሰጠው ባህሪ አንጻር ነው እንጂ ቃል በቃል እኔ አምላክ ነኝ አምልኩኝ ስላለ ብቻ አምላክ ልናደርገው አንችልም። ይሄ ያመጣኸው ኮንሰፕት እኔ አልፈና ኦሜጋ ነኝ ያለው እሱ አምላክ ቆይ የኔ አውቃ አይደለ ቃል በቃል እሱ አምላክ እኔ አምላክ ነኝ አምልኩኝ ስላለ ብቻ አምላክ ያደርገዋል የሚል ሀሳብ ካለ ውድቅ የሆነ ሀሳብ ነው። ከአንደኛው ጀምሮ ዲያብሎስም ከመውደቁ እኔ አምላክ ነኝ ማለቱ ነው የወደቀው። ስለዚህ እኔ አምላክ ነኝ ማለቱ ብቻ ሊያልፍ አይችልም። ሚካኤል ምስኪን እኔ አምላክ ነኝ ብሎ ኢየሱስ ስለዚህ እሱ እኮ በባህሪው አምላክ ስለሆነ የአምላክነትን ስራ ሰርቷል ነው እያልኩ ያለሁት። ክፈትና አንብብል። ወደ ስራው ቀጥታ ወላሂ ወደ ስራዎች ልንሄድ ነው። ያው ቀጥታ ወደ ስራዎች ልንገባ ነው። ግን ኢየሱስ ክርስቶስ በትምህርት ደረጃ እኔ አምላክ ነኝ ብሎ አስተምሯል። እኔ ሰው ነኝ እንዳለው እኔ አምላክ ነኝ ብሎ አላስተማረም። ያውቃሉ ክርስቲያኖች አስተማረ ወላሂ ያውቃሉ። ያመጣው አርጊመንት ውድቅ የሆነ አርጊመንት ነው ከጅምሩ ነገር ያለ ቃል በቃል እኔ አምላክ ነኝ አምልኩኝ የሚለው አርጊመንት ውድቅ የሆነ አርጊመንት ነው። ግን አለ እንደዚህ አይነት አርጊመንት አለ። ዮሐንስ እድልንስ ግን አንተ በዚህ አርጊመንት ምክንያት እሱን ትቀበላለሁ እያልኩ መልስ ልስጥህ። ሊሰቀል አካባቢ ትዝ ይልሃል? ወደ እንትና ሲወስዱት የሆነ ንጉስ ጋር መጀመሪያ ማን ጋር ነው የወሰዱት? ሄሮድስ ጋር ወሰዱት አይደለ? ሄሮድስ አንተ አምላክ ነህን ወይ አለው። ከዛ አዎ አንተ እንደምትለው ነው ሲል በዱላ ገረፉት አለ። ስለዚህ አምላክ ነኝ ብሏል ማለት ነው። እሺ የቱ ጋር ነው ልጅ አንተ አምላክ ነህ ደግሞ ጠየቀው? የቱ ጋር ሊታሰር አካባቢ ታሪኩን ታውቃለህ? እዚህ ይልሃል ሊሰቀል አካባቢ ሄሮድስ ጋር ተወሰደ። ሄሮድስ ጋር ወስዶት ከዛ አምላክ ነህን ወይ ሲሉት አዎ አንተ እንደምትለው ነኝ አዎ ብሏል። ስለዚህ አምላክ ነኝ ብሏል ቃል በቃል። እንደዛ ምን የለም። አንዴ ቆይ ጥያቄ ልጨርስ። ሁሱ አንዴ አትድረው እስኪ ጥያቄ ልጨርስ። እኔ አሁን ኢሳ ለምን አላገባም ብዬ ስጠይቅ ወደ መጽሐፍ ቅዱስ ወደ ኢየሱስ ክርስቶስ መጣ። ይሄ ራሱ አይደረግም እንደዚህ። አንተ አሁን የራስ ቁራን ላይ ቆመ ነው መመለስ የሚገባው። ኢየሱስ ክርስቶስ ግዴታ እኔ አምላክ ትጀመር እኔ አምላክ ነኝ አይልም። በአምላክ እኔ አምላክ ነኝ ብለን አይደለም አምላክ ነው የምናመልከው። አይተን ነው እያመለክን ያለ ነው። አሁን አንተ አምላክን በአይንህ አይተህ ነው እያመለክ ያለው? ንገረኝ እስኪ። አይተህ ነው እኔ ግን አምላክን አይደል? እምነት አይደል? መልስልኝ። አላየኸውም አይደል? ማንም ሰው አምላክን በአይኑ አላየም። አዳምጪ እንጂ ታዲያ በጌታ ረጋቤ ጠየቅሽኝ አይደል? እስከመለስ እድል ስጪኝ 2 ሰከንድ። አሁን ግን አምላክ የአላህ ስብሐነ ወተዓላ እኔ አምላክ ነኝ ብሎኛል። ኢየሱስ ግን እኔ አምላክ ነኝ አላላቸውም እያልኳቸው ግን አምላኩን አስተዋውቋል ኢየሱስ መጽሐፍ ቅዱስ ላይ። በዛ ካልክ እኔ ዛሬ እኔ አምላክ ነኝ ብዬ የሆነ መጽሐፍ ቅዱስ እኔ ደግሞ አልኩህ እኮ ተቀበለኝ ነው ማለት ነው። ሰንበዲ ተነስቶ እከሌ የሚባል ሰው አምላክ ነው ብሎ ስለጻፈልኝ ላምነው ነው። ቆይ አዳምጠኝ አንተ ብቻ ታወራ። ዛሬ ልትቀበለኝ ነው ወይ አለች። ቆይ አዳምጪ የኔ አዳምጪ አንዴ። ስለዚህ እኛ የምናመልከው አምላክ አላህ ሱብሓነሁ ወተዓላ በግልጽ እኔ አምላክ ነኝ ብሎ ቃል በቃል ተናግሯል።
እናንተ ግን የምታመልኩት አምላክ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አልተናገረም፣ ግን አምላክ እንዳለው አስተምሯል። ኢየሱስ ዮሐንስ ወንጌል ምዕራፍ ቁጥር 17 እኔ አምላክ አለኝ ብሎ ኢየሱስ አስተምሯል። አንዴ እኔ ፍቀደልኝና ላውራ። አብዱልከሪም አለ እሱ ከመሄድ በፊት አንዴ ከኔ ጋር ብንጨርስ። የትም አልሄድም። አብሽር። አብዱልከሪም አለ። ሰላም አለይኩም፣ እንዴት ነህ? ያለኝ እሺ፣ አብዱልከሪም ትቀጥላለህ። አንዴ አሁን ለምሳሌ እሺ፣ አሁን ለምሳሌ አላህ ለሙሐመድ ጅብሪል እንትን ቁርአንን ሰጠና ከዛ በኋላ የእሳቸው እንትኖች ናቸው የጻፉት ነው አይደለ? ባለው አውቴኒ እኮ ነው ብዙ አንዴ እኔ ደውል ሰለውና ጠይቄ ልወለድ። ዮሐንስ በቃ አንዴ ታገስ። በቃ ዘሚከል አውራሽ አብዱልከሪም አለ። እሺ አይ አሁን በቃ አብዱልከሪም ቀጥል። ያነሳው ፖይንት አለ ችግር የለም። እዚህ ጋር 4000 ሰው ስላለ ለዛ ህዝብ ትንሽ ላጥራትና እሷን ሀሳብ ዮሐንስ ወንጌል ምዕራፍ 11 ከቁጥር 25 ላይ ክፈትልኝ። ከዛ ወደ ጥያቄ ይገባል። እኔ ህይወትም እውነትም መንገድም ነኝ፣ ያለ እኔ በቀር ማንም ወደ አብ የሚሄድ የለም። በቃ ከፍተህ እስኪ አንብበው ሙሉ። ምንም አዲስ ነገር የለውም። እባክህን ጊዜ ለመቆጠብ አነበብኩልህ ስለማውቀው ነው። ንገረን በሱ ላይ ያለበት እኮ ምን አለ እዛ ላይ ዮሐንስ ወንጌል ምዕራፍ 11 ከቁጥር 25 ላይ ምን አለ? አንድ አብዱልከሪም ማውጣለት በቃ ማየት ፈልገው ነው። አብዱልከሪም ከጥቁር አይነ በቃ ትንሣኤ ህይወት እኔ ነኝ የሚያምንብኝ ቢሞት እንኳን ህያው ይሆናል ይላል። ምንድን ነው ሀሳብሽ? ዘሚካኤል እሺ፣ እዚህ ጋር እንዳነሳችሁት እናንተ ኢየሱስ ክርስቶስ አንደኛ ነገር አምላክ ለመሆኑ መስፈርቱ አንደኛ ነገር እኔ አምላክ ነኝ ለሚለው